የመካከለኛው ምስራቅ ምድር በባሩድ ጭስ በታወከ ቁጥር ንዝረቱ የባህር በር አቋርጦ የምስራቅ አፍሪካን ደጃፍ ማንኳኳቱ የታሪክ ግዴታ ይመስላል። ዛሬ ላይ በቀይ ባህር አካባቢ እየታየ ያለው ወታደራዊ ፍጥጫ ለቀጠናው ሀገራት በተለይም ለኢትዮጵያ ደህንነትና የኢኮኖሚ ህልውና ምን ትርጉም አለው? ከጂኦፖለቲካ ሽኩቻው በስተጀርባ ያሉት የኃይል አሰላለፎች በአፍሪካ ቀንድ ሰላም ላይ የደቀኑት ስጋት እስከምን ድረስ ነው? ጥናቶችና የፖለቲካ ተንታኞች ለኢትዮጵያ የሚመክሩት የዲፕሎማሲ ጥንቃቄ ምንድነው? የዛሬው የመህልቅ ዝግጅታችን እነዚህ ወሳኝ ጥያቄዎችን በማንሳት ከባሩድ ጭስ ባሻገር ያለውን ስር የሰደደ ስጋትና ሊወሰዱ የሚገባቸውን የመፍትሄ አቅጣጫዎች በጥልቀት ይፈትሻል። የመካከለኛው ምስራቅ ቀጠና በታሪካዊ አገላለጾች እንደ ዓለም የፖለቲካ ዱቄት መጋዘን ተደርጎ የሚቆጠሩ የአጋጣሚ ጉዳይ አይደለም። ይህ አካባቢ ለዘመናት የጂኦፖለቲካዊ ውጥረቶች ማቀጣጠያ ሆኖ የኖረ ሲሆን በአሁኑ ወቅት በግልጽ እየታየ ያለው ጦርነት ድባብ የቀጠናውን ድንበር በከፍተኛ ሁኔታ አቋርጦ የዓለምን የፖለቲካና የኢኮኖሚ ሚዛን እያናወጠው ይገኛል። ለኢትዮጵያና ጎረቤቶቿ ይህ ግጭት ከሩቅ የሚሰማ ተራ ወሬ ሳይሆን በቀጥታ የደጃፎቿን ሰላምና የገበያ መረጋጋት የሚፈታተን እውነታ ሆኗል። የምስራቅ አፍሪካ ፖለቲካ ጥናት ተቋም ተመራማሪና በዘርፉ ስመጥር የሆኑት ዶክተር አሌክስ ደዋል እንደሚሉት ከሆነ የመካከለኛው ምስራቅና የአፍሪካ ቀንድ ደህንነት በአሁኑ ወቅት አንድ ወጥ ሆኗል። በባህረ ሰላጤው ሀገራት መካከል የሚፈጠሩ ማንኛውም ሽኩቻዎች በቀጥታ ወደ አፍሪካ ቀንድ ሀገራት የሚጋቡበት ሁኔታ መፍጠሩን የሚጠቁሙት ባለሙያው ይህ ሁኔታ እንደ ኢትዮጵያ ያሉ ቀጠናዊ ተጽዕኖ ያላቸውን ሀገራት ለከፋ የዲፕሎማሲ የደህንነት አደጋ ያጋልጣል። የቀይ ባህር ወታደራዊ መገፋፋትና የሀያላን መንግስታት በየአካባቢው የባህር ኃይል ሰፈራ ማጠናከር ኢትዮጵያ ያላትን ስትራቴጂካዊ የባህር በር ፍላጎትና የንግድ ደህንነት ጥያቄ ውስጥ የሚከት ነው። በአሁኑ ወቅት በተለይም በኢራን፣ በእስራኤል፣ በሊባኖስና በፍልስጤም መካከል ያለው ውጥረት የክልሉን ደህንነት መዋቅር ከመሰረቱ እያናጋው ይገኛል። በአካባቢው ያሉ ሀገራት የጦር መሳሪያና የፖለቲካ ድጋፍ ከውጪ ሀያላን ማግኘታቸው ጉዳዩን ከቀጠናዊ አልፎ ዓለም አቀፋዊ የጦር አውድማ እንዲሆን አድርጎታል። የዚህ ሽኩቻ ንዝረት በቀጥታ እስከ አፍሪካ ቀንድ የሚዘልቅ ሲሆን ኢትዮጵያም ከጂኦግራፊ ቅርበትና ከስትራቴጂካዊ ጥቅሟ አንጻር ከዚህ ቀውስ ነጻ ልትሆን አትችልም። በተለይም የየመን ሀውቲ አማጽያን በቀይ ባህር ላይ የሚያልፉ የንግድ መርከቦች ላይ የሚፈጽሙት ጥቃት የጭነትና የኢንሹራንስ ዋጋን በከፍተኛ ሁኔታ እንዲንር አድርጎታል። የአውሮፓ የውጭ ግንኙነት ምክር ቤት ባወጣው ጥናት መሰረት በባህረ ሰላጤውና በመካከለኛው ምስራቅ ያለው የኃይል ሽኩቻ ሀያላን ሀገራት በአፍሪካ ቀንድ ሀገራት የውስጥ ፖለቲካ እጅ እንዲያስገቡ ትልቅ በር ከፍቷል። ይህ ደግሞ በኢትዮጵያ፣ በሱዳን፣ በሶማሊያ መካከል ያለውን ግንኙነት ይበልጥ ውስብስብ ሊያደርገው ይችላል። ኢትዮጵያ እንደ ሀገር ካሏት ስትራቴጂካዊ ጥቅሞች አንጻር በመካከለኛው ምስራቅ የሚከሰት ማንኛውም አለመረጋጋት በቀጥታም ሆነ በተዘዋዋሪ የብሔራዊ ደህንነቷ አካል መሆኑን የመንግስት ይፋዊ መግለጫዎች ጭምር በተደጋጋሚ የሚያነሱት ጉዳይ ነው። ይህም ወደ ሀገር ውስጥ የሚገቡ እንደ ነዳጅ፣ ማዳበሪያ፣ መሰረታዊ መድኃኒቶች ያሉ ምርቶችም ዋጋቸው እንዲጨምር በማድረግ የኢኮኖሚ ጫናውን ያባብሰዋል። የኢኮኖሚ ባለሙያዎች እንደሚጠቁሙት የዓለም የነዳጅ ዋጋ መዋዠቅ በቀጥታ ከዚህ ቀጠና ሰላም ጋር የተቆራኘ በመሆኑ የጦርነቱ መራዘም ለኢትዮጵያ የውጭ ምንዛሬ ክምችትና ለጠቅላላ የሀገር ውስጥ ምርት እድገት ትልቅ እንቅፋት እንደሚሆን ይጠበቃል። ጦርነቱ በሰው ልጅ ሕይወት ላይ ከሚያደርሰው ተጽዕኖ ከሚታየው በላይ አሳሳቢ ነው። በሚሊዮኖች የሚቆጠሩ ዜጎች ከቤት ንብረታቸው ሲፈናቀሉ፣ የሰብአዊ መብት ጥሰቶች የዕለት ተዕለት ዜና ሆነዋል። በመካከለኛው ምስራቅ በስደት የሚኖሩና በጉልበት ስራ የተሰማሩ በሚሊዮን የሚቆጠሩ ኢትዮጵያውያን በጦርነቱ ምክንያት ለከፋ አደጋ መጋለጣቸውና ወደ ሀገራቸው ለመመለስ የሚገደዱበት ሁኔታ መፍጠሩ ለሀገሪቱ ተጨማሪ ማህበራዊና ኢኮኖሚያዊ ሸክም መሆኑ አይቀሬ ነው። ይህ ማህበራዊ ቀውስ ወደ ጎረቤት ሀገራት በመዛመት
የስደተኞች ጫናን በአፍሪካ ቀንድ ሀገራት ላይ እንዲፈጠር ምክንያት ሆኗል። ፖለቲካዊ መፍትሄ በሌለበት አካባቢ የሚፈጠረው የኃይል ክፍተት በአክራሪ ቡድኖችና በሽብርተኞች መጠቀሚያነት እየዋለ መሆኑ ደግሞ ሌላኛው የጦርነቱ አስፈሪ ገጽታ ነው። የአፍሪካ ስትራቴጂካዊ ጥናት ማዕከል እንደሚጠቁመው የመካከለኛው ምስራቅ ግጭት ትኩረትን በሚከፋፍሉበት ወቅት እንደ አልሸባብ ያሉ ቡድኖች በቀጠናው ዳግም ለመንሰራፋት እድል ሊያገኙ ይችላሉ። በተጨማሪም በክልሉ እየተካሄደ ያለው ጦርነት ስልት የሳይበር ጥቃትና የቴክኖሎጂ ጦርነትን ያካተተ በመሆኑ ጉዳዩ ከባህላዊ የጦርነት ዘይቤ ወደ ይበልጥ የተራቀቀና አደገኛ ምዕራፍ እየተሸጋገረ መሆኑን ያሳያል። የሀገራት የኢንፎርሜሽን ደህንነትና ወሳኝ መሰረተ ልማቶች በቀጣይ የጥቃት ኢላማዎች ሊሆኑ እንደሚችሉም ስጋት አለ። ይህም ደግሞ በሀገራት መካከል ያለው የጥርጣሬና የፍርሃት ስሜትን እንዲጨምር ያደርጋል። ኢትዮጵያ ካለችበት ፖለቲካዊና ኢኮኖሚያዊ ነባራዊ ሁኔታ አንጻር የቀይ ባህር ሰላም መታወክ የሎጂስቲክስ ሰንሰለቱን በማስተጓጎል የገቢና ወጪ ንግድ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የንግድ መስመሮች መርዘም የመርከቦች ዋጋና ጊዜም ስለሚጨምር ይህ ደግሞ በቀጥታ በሸቀጦች ዋጋ ላይ ተንጸባርቆ የኑሮ ውድነትን ያስከትላል። ከዚህ ባለፈም የቀጠናው ሀያላን ሀገራት ያላቸውን ወታደራዊ ትኩረት ወደ መካከለኛው ምስራቅ ማዞራቸው በአፍሪካ ቀንድ ለሚደረጉ የሰላም ድርድሮችና የጸጥታ ማስከበር ስራዎች የሚሰጠውን ዓለም አቀፋዊ ትኩረት ሊቀንሰው ይችላል። ይህ ደግሞ በኢትዮጵያና በጎረቤቶቿ መካከል ያሉ የቆዩ አለመግባባቶች ወደ ግጭት እንዲያመሩ ምቹ ሁኔታ ሊፈጥር እንደሚችልም የቀጠናው የፖለቲካ ተንታኞች ስጋታቸውን ይገልጻሉ። በአጠቃላይ የመካከለኛው ምስራቅ ቀጠናዊ ጦርነት የሰው ልጅ የጋራ ጥረት የሚያስፈልገው ትልቅ ቀውስ ነው። የሀያላን ሀገራት የፖለቲካ ፍላጎት ከክልሉ ህዝቦች የሰላም ፍላጎት ጋር መጋጨቱ የችግሩን መፍትሄ ወደ ውስብስብነት እየቀየረው ይገኛል። ኢትዮጵያ ከዚህ ትልቅ ማዕከል ራሷን ለመከላከልና ጥቅሞቿን ለማስከበር ያላት ብቸኛ መንገድ የውስጥ አንድነትን ማጠናከርና ብልህ የሆነ የውጭ ጉዳይ ፖሊሲን መከተል መሆኑን በርካታ የፖለቲካ ተንታኞች ይስማማሉ። የጋራ ደህንነትን ለማረጋገጥ የግድ ዓለም አቀፍ ማህበረሰብ ከስሜታዊነት በጸዳ መልኩ በፍትሃዊነት ላይ የተመሰረተ ድርድር ማድረግ ይገባል። ያለዚያ የጦርነቱ እሳት በክልሉ ብቻ ሳይሆን የዓለምን ሰላምና ኢኮኖሚ ለረጅም ጊዜ ሊያዳክም የሚችል አቅም አለው። መፍትሄው በጦር መሳሪያ ሳይሆን በጠረጴዛ ዙሪያ በሚደረግ እውነተኛ የዲፕሎማሲ ውይይት ብቻ ሊሳካ የሚችል መሆኑን መገንዘብ ያስፈልጋል። ጦርነቱ ነገ የሚቆም ቢሆን እንኳን የጣለው ጥላ ያሳረፈው ጠባሳ ለረጅም ጊዜ አብሮን እንደሚቆይ መገመት አያዳግትም። ኢትዮጵያ በዚህ የጂኦፖለቲካዊ ማዕከል ውስጥ ቆማ ብሔራዊ ጥቅሟን ለማስከበርና የቀጠናውን መረጋጋት ሚናዋን ለመወጣት የምትሄድበት መንገድ እጅግ ጥንቃቄ የሚሻ ነው። ዛሬ የምንዘራው የጥንቃቄ ዘር ነገ ከሚወጣው ማዕበል ይታደገን ዘንድ የሰላምን ዋጋ ተረድቶ ለቀጠናዊ መረጋጋት በጋራ መቆም የጊዜው ጥሪ ነው። እያንዳንዱ በመካከለኛው ምስራቅ የሚፈነዳ ቦምብ ንዝረቱ እስከ አዲስ አበባ እንደሚሰማም ተረድተን የጋራ ደህንነታችንን ለማረጋገጥ መትጋት ይኖርብናል። በጋራ የምናደርገው ጥረት ብቻ ነው ከዚህ ከባሩድ ጭስ በስተጀርባ ያለውን የሰላም ብርሃን እንድንመለከት የሚያስችለን። በአጠቃላይ የመካከለኛው ምስራቅ ውጥረት ለኢትዮጵያና ለቀጠናዊ ሀገራት የሰላም ብቻ ሳይሆን የህልውና ፈተና በመሆኑ በንቃት መከታተልና ገፍቶ ለሚመጣው ደግሞ ዝግጁ መሆን ብልህነት ነው። የዛሬው የመህልቅ ዝግጅታችን አበቃ።